3 ዓመት የትግራይ ክልል የምግብና መድኃኒት ቁጥጥር ባለስልጣን ዋና ዳይሬክተር ነበርኩ። ያው ከዛ በኋላ ያው የጌታቸው ረዳ በኃይል ሲፈነቀል አብረን ወደዚህ ወደ አዲስ አበባ የመጣ ነው። ዋናው ትልቁ ልዩነት የተፈጠረው ግን 2015 የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ ነው። ትልቁ ህዝቡ በሙሉ ወጣቱ በሙሉ የህወሓት ካድር የሚባለው ሙሉ የፕሪቶሪያው ሰላም ስምምነት ተቀብሎታል። ሙሉ ለሙሉ ሰላም ነው የሚያዋጣን። በኢትዮጵያ ውስጥ እንደ ማንኛውም ክልል ኢትዮጵያዊ ሆነን ነው መኖር የሚገባን። ስለዚህ ወደ ሰላም እንግባ የሚል እነሱ ደግሞ ጌታቸው የፕሪቶሪያው ሰላም ስምምነት ፈርሞ ገና ወደ መቀለ ሳይመለስ የፕሪቶሪያው ሰላም ስምምነት አልተቀበሉት። መግለጫ አውጥተዋል። እኛ አልፈረምንም፣ አልወከልነውም፣ መንግስት ነው እንጂ ህወሓት አልፈረመም በሚል ማለት ነው። አሁን የሚሉትን እየሰማ ነው። እኛ ነን የፈረምነው ምናምን ወደሚል እሱ ብቻ ሳይሆን አራቱ ስራ አስፈጻሚዎች ከጌታቸው ውጪ ከጌታቸው ረዳ ውጪ ያሉት ጌታቸው አሰፋ፣ መንጀሪኖ፣ ደብረጽዮን እና አለም ገብረዋህድ የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ ተቀዶ እንዲጣል ወሰኑ። ያኔ 2015 ህዳር ወር ላይ እነሱ በስራ አስፈጻሚ ደረጃ የወሰኑት ውሳኔ ማለት ነው። አራቱ ከዛ ወደ ማዕከላዊ ኮሚቴ ያወረዱት ወዲያው ማለት ህዳር ወር ላይ ነው የወረደው። ማዕከላዊ ኮሚቴው እንቅደደውና እንጣለው ብሎ ሲያቀርቡለት ወደ እብድ ነው የተቀየረው። ባይዘው ትልቁ ልዩነት የተፈጠረው ያኔ ነው። 7 ሰዎች ብቻ ናቸው። 3 ሰው ጨመሩ ወደ እነሱ 4 ነበሩ፣ 3 ተጨመረ። ከ41 ሰው 7 ሰው ቀንሰ የፕሪቶሪያው ሰላም ስምምነት ተቀበለው። አሁን ልዩነት ማየት ይችላል። እዚህ ጋር አንቀበልም እንቀበላለን የሚል ስለዚህ ልዩነታችን ከዚህ ነው የሚጀምረው ማለት ነው። ከዛ ቀጥሎ የፕሪቶሪያው ሰላም ስምምነት ካድረውም አጸደቀው። ከፍተኛ ካድር የሚባለው ወደ ህዝብ ወረደ። ህዝቡም ሙሉ ለሙሉ ተቀበለው። ይህንን የሰላም ውል እንዳታፈርሱት፣ እንዳትነካኩት፣ እኛ የምንፈልገው ሰላም ነው፣ እኛ ኢትዮጵያዊ ነን፣ ከኢትዮጵያ ጋር ያለን ጉዳይ በሰላማዊ መንገድ ብቻ ነው የምንጨርሰው የሚል አቀረበላቸው። ስለዚህ ከጥቅም ውጭ ሆኑ ማለት እነዚህ ሰዎች ያላቸው አማራጭ የፕሪቶሪያው የሰላም ስምምነት የማፍረስ ስራ መስራት ነበር። እዚህ ላይም እየታገል ነበር ከነሱ ጋር ኖ የፕሪቶሪያው የሰላም ስምምነት ሊያፈርስ የሚችል እንቅስቃሴ አናድርግ፣ ከፌዴራል መንግስት ጋር ያለን ግንኙነት ስሙዝ እናድርገው፣ ሰላማዊ እናድርገው፣ ኮምፕሮማይዝ ማድረግ ካለብንም እያደረግን ጊዜ ሰጥተን መተማመን እየፈጠርን ወደ ኖርማል የህገ መንግስት ስርዓት እንመለስ የሚል ጥያቄ ስናቀርብ ነበር። ይሄ በእነሱ ምን ይባል ነበር? ፍራቻ፣ አድርባይነት፣ ለብልጽግና እየተላላካችሁ ነው፣ ባንዳ ሆናቸዋል ምናምን የሚል ጥያቄ ሲነሳ ነበር። ከ2015 ጀምሮ ነገሩ ፍጥጥ ብሎ የወጣው 2015 ሰኔ ወር ላይ ነው። 2015 ሰኔ ወር ላይ ጌታቸው ከተመረጠ ከ3 ወር ምናምን በኋላ ማለት ነው። መጋቢት ላይ 2015 ነው ጌታቸው ፕሬዚደንት የሆነው። ፕሬዚደንት የሆነበት መንገድም ሁሉም ያስታውሰዋል። ደብረጽዮን ነበር ፕሬዚደንት መሆን የፈለገው የጊዜው መስተዳድሩ። ጥቅምት 24 2015 የተፈረመው የፕሪቶሪያው ሰላም ስምምነት መጋቢት 21 ነው ጌታቸው ፕሬዚደንትነቱን የተረከበው። እስከዛ ድረስ ደብረጽዮን ነበር ላለመልቀቅ ማለት ነው። ብዙ ነገሮችም ሲያስተካክሉ ነበር። በጦርነቱ ጊዜ ያወደሙት፣ ያጠፉት፣ የዘረፉትን የማስተካከል ስራም እየሰሩ ነበር። አክቹአሊ ደብረጽዮን ለመሆን ሞክሯል። እዚህ አዲስ አበባ እየመጣ ወደ ክቡር ጠቅላይ ሚኒስትር እየመጣ ብዙ ጊዜ ለምነዋል ስልጣን። እኔ ነኝ የሚሻልህ፣ እኔ ነኝ ሰላም መፍጠር የምችለው ምናምን እያለ እንደውም እንግዶች ወደ ትግራይ መጥተው ክቡር አፈጉባኤ አቶ ታገሰ ጫፎ ሌሎችም ያሉበት መጥተው ያኔ የተናገረው በአማርኛም ማስታወስ ትችላለህ። ሶስተኛ ወገን አያስፈልገንም፣ ከናይጄሪያ ከዚህ አምጥተን ለምንድን ነው በሶስተኛ ወገን የምንነጋገረው? እኛ እኮ የአንድ ሀገር ሰዎች ነን፣ ራሳችን ጨርሰዋለን፣ ይሄ እኮ ያሳፍራል ምናምን ብሎ የተናገረው ንግግር ካስታወስክ እሱ ፕሬዚደንት የሚሆን መስሎት ነበር። የትግራይ የጊዜው መስተዳድሩ አትሆንም ሲባል የት እንደደረሰ ያው ማየት ትችላለህ። ገና ህወሓት ማዕከላዊ ኮሚቴ ላይ ፕሬዚደንት የሚሆን ምረጡ ተብለናል ሲባል አይ ስራ አስፈጻሚ አንሆንም አንግባ የሚል ሀሳብ አነሳ ጌታቸው ረዳ። እኛ እንውጣ አምስታችን፣ ሌላ ወጣት ሌላ ከፌዴራል መንግስት ጋር በቅርበት ሊሰራ የሚችል ሊግባባ የሚችል ወደ እልህ የማይገባ የተሻለ እውቀትና የተሻለ ግንዛቤ ያለው ሰው እንምረጥ የሚል አቋም ነበረው። አይ እኔም ሆነው አለ ደብረጽዮን። ከዛ በ4 ሰው ድምፅ ልዩነት ተመረጠ ደብረጽዮን። ያኔ የተቃወሙት አይ ቲንክ ጌታቸው ረዳ፣ ሰብለ ካሕሳይ፣ በየነ መኩሩና ነጋ ሰፋ መሰለኝ ካልተሳሳትኩ፣ ብቻ 4 ሰው ተቃወሙት በድምፅ ማለት ነው። በ4 ሰው ተቃውሞ በ38 ሰው ድጋፍ ተመርጦ መጣ ወደ ክቡር ጠቅላይ ሚኒስትር። ጠቅላይ ሚኒስትሩ አልተቀበሉትም።
ሲመለስ እምቢ ብሎኛል፣ ስለዚህ ከወጣቶች እናደርግ ብሎ ማዕከላዊ ኮሚቴ እንዲመርጥ ሳይሆን ስራ አስፈጻሚው መነሻ ይዞ ቀረበ ወደ ማዕከላዊ ኮሚቴ። 3 ሰዎች መረጡ። ዶክተር ፍስሐ ፍተጽዮን የሚባል፣ ዶክተር ኪሮስ ጉዕሽ የሚባል የትምህርት ቢሮ ኃላፊ፣ ዶክተር አማኑኤል የሚባል የጤና ቢሮ ኃላፊ ያለው፣ እነዚህ በደረጃ አንደኛ፣ ሁለተኛ፣ ሶስተኛ ብሎ መምረጥ የሚፈልጉት ዶክተር ፍስሐ ፍተጽዮን ነው። መምረጥ የፈለጉበት ዋና ምክንያት እኛ ያልነው ያደርጋል፣ እኛ በምንፈልገው መንገድ ብቻ ያደርጋል፣ እኛ መሾም የምንፈልገው ይሾማል፣ ማባረር የምንፈልገው ያባራል፣ ማሰር የምንፈልገው ያስራል፣ መፍታት የምንፈልገው ይፈታል የሚል ሀሳብ ስለነበራቸው ነው። ከእሱ ጋርም ተግባብተዋል። ገና ወደ ምርጫ ከመሄዳቸው በፊት ሀሳቡ ህዝቡ ዘንድ ተሰምተዋል። እኛ እየሰማነው ነበር፣ ውጭ ላይ ማዕከላዊ ኮሚቴ ስላልሆነ እየሰማነው ነበር። በጌታቸው ረዳና በፍስሐ ፍተጽዮን መካከል ፉክክር እንዳለ ያ የተፈጠረው ሶስቱም ወደ ማዕከላዊ ኮሚቴ ካቀረቡ በኋላ ጌታቸው አልፈልግም ብለዋል። አክቹአሊ አይ ለምን እነዚህ ብቻ መጣችሁ ተባለ። በምን ምክንያት ምን መለኪያ ያላችሁ? ማዕከላዊ ኮሚቴው አሁንም ታገላቸው ማለት ነው። በቅርበት ነው፣ በአቅም ነው፣ በትምህርት ነው፣ በምንድን ነው? ስለዚህ ትክክል አይደለም። እኛ ነበር እዚሁ መምረጥ የነበረብን፣ ምክንያቱም ስልጣኑ የማዕከላዊ ኮሚቴ ነው አክቹአሊ። ስለዚህ በስንት ክርክር 4 ሰው ተጠቆመው ተጨመሩ፣ 7 ሰው ሆነ ለአንድ ፕሬዚደንት ለመምረጥ። በህወሓት ታሪክ እንደዚህ ሆነ አያውቅም። ጌታቸው ረዳ አይፈልግም፣ ግን በጥቆማ ገባ አልፈልግም እያለ ወደ ምርጫ ሲገባ ጌታቸው እንዳይመረጥ፣ ምክንያቱም የመመረጥ እድሉ ከፍተኛ እንደሆነ ታይተዋል በመድረኩ ላይ። ምክንያቱም ጌታቸው አንደኛ ራሱን ግልጽ አድርገዋል። እኛ በድለናል፣ አጥፍተናል፣ ይህን ህዝብ በድለነዋል፣ ይህን ጦርነት ያመጣንበት እኛንን፣ በስርዓቱ አልሄድንም የሚል መወቀስ ካለብን እኛ እንወቀስ፣ መሰቀልም ካለብን እስከ ማለት ድረስ የደረሰ አመራር ነበር። ለብቻ እንደዚህ ወጣ ብሎ ማለት ነው። ስለዚህ እሱ እንዳይመረጥ ብዙ ነገር ተደረገ። ማስፈራራት፣ ቤት ለቤት እየተዞረ ምናምን ተሰራ፣ አልተቻለም። ጌታቸው በ18 ድምፅ፣ ያኛው ደግሞ 17 ድምፅ ጌታቸው ተመረጠ። እንደውም ያኔ ጌታቸው ለራሱ ድምፅ አልሰጠም፣ ለሌላ ሰው ነበር የሰጠው። ከዛ እዛው ገና ከተመረጠ በኋላ ካረጋገጡ በኋላ በድምፅ እምቢ በል ወደ ጠቅላይ ሚኒስትሩ ከተላከ በኋላ ከተጠየቅ አልሆንም እምቢ በል ተባለ። እዚሁ እምቢ እንዳልከው ማነው ባዩ እንደዚህ አይ ቲንክ አለም ገብረዋህድ ነው። እሺ ከዛ ሪፖርት የሚያደርገው ደብረጽዮን ነው ወደ ክቡር ጠቅላይ ሚኒስትር ደውሎ በቃ መርጠናል፣ ጌታቸውን 18 ድምፅ ያገኘው ግን 18 ድምፅ ያገኘ አንድ ዶክተር ፍስሐ ፍተጽዮን የሚባል አለ 17 አለ። ለምንድን ነው እንደዚህ የሚለው? የተመረጠው ጌታቸው እኮ ነው። 2 ሰው አልተመረጠም። በድምፅ ሌላም 3 ድምፅም 1 ድምፅም 0 ድምፅም ያገኘው እኮ አለ። ስለዚህ የተመረጠ አንድ ሰው ነው። ስለዚህ መርጠናል ነው የሚባለው አይደል? አማራጭ እንዳለው አቅርበዋል። ለምን ጌታቸው እንዳይሆን ይፈልጋል ጠቅላይ ሚኒስትሩ። ያኔ ጌታቸው እንዲሆን ወሰኑ። ኮንግራቹሌሽንስ የሚል ስልክ ተደወለለት ወደ ጌታቸው ረዳ። ራሱን የነገረን በመድረክ ላይ ከጠቅላይ ሚኒስትሩ ማለት ወዲያው ከመቼው ወጥቶ እንደደወሉ ከመቼው እንዳንገበግባቸው ጉዳዩ ማየት ትችላለህ። ከዛ እሱ ከሆነ በኋላ ጠዋት ላይ ማታ ይሄን ተደርጎ ጠዋት ላይ ጌታቸው ላይ ዘመቻ ተደረገ። ገና እኮ ይሄ ማለት መጋቢት 9 ነው። ጌታቸው ስራውን የጀመረው መጋቢት 21 ላይ ነው። በ10 ቀን ውስጥ ዘመቻ ተደረገ። ሂሚሌት ለማድረግ ስሙ የሰራው ያልሰራው የሱ ያልሆነ በሙሉ ሂሚሌት ተደረገ። እኔ ያኔ ነው የደነገጥኩት ፐርሰናሊ። እኔ ጸረ እነዚህ የህወሓት አመራሮች የተነሳሁት ያነ ነበር። ለመጀመሪያ ጊዜ እኔ ኮንግራቹሌሽን ብዬ ጽፌለታለሁ ለጌታቸው። ካድሬው ለጌታቸው ኮንግራቹሌሽን ብሎ መጻፍ ያስፈራው ነበር። ምክንያቱም ብሌም ተደርጓል። ያኔ ገና መምራት እንደሌለ በዚህ ተስፋ ቆርጦ አልፈልግም እንዲል ነበር የተፈለገው። እነዚህ ፕሮ ቲፒኤልኤፍ የሚባሉ አክቲቪስቶች በሙሉ ጸረ ጌታቸው ተነሱ። እኛ ደነገጥን። እንዴት ነው ጌታቸው ስራ አስፈጻሚ ነበር፣ የህወሓት አመራር ነበር፣ የነሱ አፍ ነበር። ስለነሱ ፕሮፓጌንዳ ሲያደርግ ስለነሱ ሲከራከር፣ እነሱ በማንኛውም ቦታ ሄደው አፍ የላቸውም። በአማርኛም በእንግሊዝኛም በትግርኛም መከራከር የማይችሉ ሰዎች ናቸው። እውቀትም የላቸውም። የሱ ጭንቅላት ነው ያቆያቸው። እና ለማንኛውም ስራ ጀመረ። መጋቢት 21 ስራ ሊጀምር መጋቢት 20 ከደብረጽዮን ስልጣን ተረክቦ 2015 መጋቢት 21 ላይ 2 ፓርት ያለው መጽሐፍ ተዘጋጀ። ይሁዳ የሚል መጽሐፍ ስለ ጌታቸውና እሱን ለሱ ድምጽ ለሰጡ ማዕከላዊ ኮሚቴ ነው ስሙ። እንደውም በዛ ውስጥ ምን አካተዋል? ጌታቸውን የሚደግፉ ጀነራሎች አሁን እዚህ የመጡና ጀነራል ጉዑሽ፣ ጀነራል ወዳ አሸብር፣ ጀነራል ወድ አንጥሩ፣ ወድ ራያማ የሚባሉ እነሱን ያካተተ ይሁዳ የሚል መጽሐፍ ተጻፈ። የካዱ ህወሓትን የካዱ ህዝብን የካዱ መኸተ የካዱ ነበሩ እነዚህ ሰዎች እዛ እንጂ ነበሩ። እዛ እነሱ ባሉበት ማለት አዎ፣ በቃ ጌታቸውን ስለደገፉና ለጌታቸው ድምጽ ስለሰጡ ነው። እነዚህ ማዕከላዊ ኮሚቴ ለጌታቸው ድምጽ ስለሰጡ ነው። ሌሎች ጀነራሎች ደግሞ ለውጥ ያስፈልገናል እናንተ አትመሩም ብሏቸዋል። ከፊት ለፊታቸው አትመሩም፣ ይበቃቸዋል። ይሄ ከዚህ በኋላ ፊታችሁ ማየት አንፈልግም፣ ህዝብም አይፈልጋችሁ።
ከዚህ በኋላ ጦርነት ልታመጡብን አይገባም፣ እኛ ሰላም ነው የምንፈልገው የሚል አቋም ነበራቸው ጀነራሎቹ ጭምር። ባይ ዘ ወይ ፎር ዩ ሰርፕራይዝ የመጨረሻው ጦርነት የተደረገው 2014 ነሐሴ 18 የተጀመረው ጦርነት በነ መንጀሪኖና ደብረጽዮን ግፊት የተጀመረ ነው። በወታደራዊ አመራር ውሳኔ አይደለም፣ በእነሱ ግፊት ነው። በፑሽ ተደርጎ ግቡ ተብሎ ማለት ነው። ሶስት ነገር ደግሞ አለያየን ከዛ በኋላ። አንደኛ ጠቅላላ ጉባኤ ስናደርግ በህጋዊ መንገድ ማድረግ አለብን። ምርጫ ቦርድ እውቅናው መስጠት አለብን ለኛ። ሪኢንስቴት መደረግ አለበት የህወሓት እውቅና አለን። ከዛ በፊት ማድረግ የለብንም። ይሄኛው የፕሪቶሪያው የሰላም ስምምነት ያውካል፣ ወደ ጦርነት ሊያመጣብን ይችላል የሚል አቋም ነበረን። ሁለተኛ ጊዜያዊ መስተዳድሩ እያፈረሳችሁት ነው፣ መደገፍ አለብን የሚል። ሶስተኛ ከሻዕቢያ ጋር የሚደረገው ግንኙነት ይቁም፣ ምክንያቱም ሻዕቢያ ለጦርነት ነው የሚፈልገን፣ እናቁመው፣ ከፌዴራል መንግስት ጋር ብቻ እንስራ የሚል። እነዚህ ላይ መሰረታዊ የሆነ ልዩነት ተፈጠረ። ስለዚህ ሰላም የሚል አለ፣ መንግስትን ማጠናከር ሁለተኛ። ሶስተኛ ከባዕድ ሀገር ጋር አንገናኝም። የፕሪቶሪያው ሰላም ስምምነት ራሱ በግልጽ ያስቀመጠው ለህወሓት ብሎ ያስቀመጠው ከማንኛውም ከውጭ ሀገር ጋር እንዳይገናኝ፣ ከማንኛውም ታጣቂ ኃይል ጋር እንዳይገናኝ፣ ማንኛውም የወታደራዊ እንቅስቃሴ እንዳያደርግ፣ ስልጠናዎች እንዳያደርግ፣ የውትድርና ስራዎች እንዳይሰራ፣ ዲዲአር ብቻ እንዲፈጽም ነው፣ የፌዴራል ህጎችን እንዲያከብር ነው የሚለው። ስለዚህ ይህንን እየጣስን ነው፣ አያስፈልገንም፣ ይሄ ሄዶ ወደ ጦርነት ነው የሚወስደን የሚል አቋም ነበረን። ምንም አይመጣም፣ ፌዴራል ይፈራናል፣ እኛ አቅም አለን፣ ስለምንፈራ ምንም አይመጣም፣ በግልጽ ነበር የሚናገሩት፣ ምንም አይመጣም እያሉ። ከዛ ሄዶ ወደ ጉባኤ የሚሉት ህገ ወጥ የሆነ ስብሰባ ነው። አክቹዋሊ እንደ ትልቅ ስብሰባ አድርገው ወሰደው። ህገ ጉባኤ ተብሎም አይጠራም። ለምን? ግማሽ ህዝብ ትተው፣ ግማሽ ማዕከላዊ ኮሚቴ ትተው፣ ግማሽ ካድሬ ትተው ነው የገቡት። ከግማሽ በላይ ማዕከላዊ ኮሚቴ አልገባም። እውነት ለመናገር 16ቱ በግልጽ ተቃውመዋል። 11 ደግሞ አልገቡም፣ ዝም ብሎ በቃ ቤታቸው ቁጭ ብለዋል። ከነዚህ ግማሹን በክብር አሰናብተዋል፣ ግማሹን ደግሞ ዝም ብሏቸዋል። እነ ጌታቸው የያዟቸው 16ቱን አባረዋል። እንደውም በመጽሔት ላይ በጣም በሚገርም እንደ የደቦ ምንድነው የሚባለው ሞብ ጀስቲስ እንዲፈረድባቸው ነው ያደረጓቸው። በወይን መጽሔት የሚባለው ስማቸውና ፎቶቸው ተፈርጀው ማለት ነው። አዎ ስማቸውና ፎቶቸው ለጥፈው የቁጥጥር ኮሚሽንም 9 ሰዎች አድርገው ወደ ህዝብ ተሰራጨ መጽሔት። ከሃዲ ህዝብን የካዱ ህወሓትን የካዱ ከሃዲዎች፣ ባንዳዎች እና ይሁዳዎች ተብሎ። ከዛ በፊት ጌታቸው ስልጣን ከያዘ ከአንድ ቀን በኋላ ይሁዳ የሚል መጽሐፍ ጻፉ፣ አሰራጩ። 21 ፔጅ አለው። አሁንም ደግሞ መጽሔት አዘጋጁ። ስለዚህ የማጥፋት በቃ ከነድራሹ የማጥፋት ስራ ሰሩ። ስለዚህ እኛ ጠቅላላ ጉባኤን ያሉትን አልገባንም። መግለጫ ብዙ ጊዜ አወጣን፣ ተሰብስብን ብዙ ጊዜ 1300 ካድሬ ጠርተን ነበር ጌታቸው የሚመራው። አስበው በአንዴ እንደ የመጣው ማታ ተጠርቶ ነው ጠዋት የመጣው። ስለዚህ ልዩነቱ ይሄ ነው። በኃይል የመጠቀም ፕሪቶሪያን ያለመቀበል፣ ሰላምን ያለመቀበል፣ ከሻዕቢያ ጋር የሚደረገው ግንኙነት ደግሞ የመቀበልና ያለመቀበል ጉዳይ ነው የሆነው ልዩነቱ።